ትክክለኛ ቲክቶክን አሁን አየን። ወይኔ ጉዴ ጋይስ! ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። ለ3 ዓመት በሐሰት ፈርዳ በሐሰት መስከራ እስር ቤት ካበሰበሰችም በኋላ እስኪ አንዴ በትግስት እቺን ቪዲዮ አብረን አይተን እንመለስ። ኢትዮጵያ ኧረ ኮሜንት ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ሴትና ወንድ አርቲስቶች የኑሮ ልዩነት ግን እያያችሁ ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መስጠት ትችላላችሁ ማለት ነው። እንግዲህ ዛሬ ሊያ ሾው ስለ አዶናይና ዩቲናስ የተናገረችው እንዲሁም አስገራሚ የሆነ ቪዲዮ አለ፣ እሱን ጋብዛችኋለሁ። ሌሎች ቪዲዮዎችም አሉ ማለት ነው። እንግዲህ ወደ ቀዳሚ ቪዲዮ ላሸጋግራችሁና እጅግ በጣም በሚያሳዝን ቪዲዮ ላስጀምራችሁ። እጅግ በጣም እንግዲህ እኔውና እስኪ ሀሳብ ሰጡበታላችሁ ማለት ነው። ወደ ቪዲዮ ላሸጋግራችሁ። ወላጅ አባት የመሆን እድላቸው 0% ነው። አባት አይደለም። እያነባ ወጥቷል። ና እዚህ ና። እኔ እንደዚህ ለሆነልህ ካሜራ እንዲያገኝ ስላልፈለግኩ ነው ፊትህን። እሺ፣ ይኸው በነገራችን ላይ ማየት እችላለሁ ወይ ብሎ ከወጣ በኋላ ተመልሶ የመጣው የማየት ግዴታ አለብን። ከላይ እንደምትመለከተው ይኸው የወላጅ አባት የመሆን እድላቸው 0% ነው ይላል። አይዞን እሺ፣ አይዞን አንበሳ አንደርስታንድ። አይዞን የሚሰማው ስሜት ይገባኛል፣ እረዳለሁኝ። ቀላል ስሜት አይደለም። ቢያለቅስ፣ ቢናደድ፣ ቢበሳጭ እኔ የተገባ ነው ብዬ አምናለሁኝ። አስባችሁታል ጋይስ? 6 ዓመት ትዳር ውስጥ ሆነ ልጁ ወልደ እንግዲህ ያንተ አይደለም ሲባሉ እነዚያ ልጆች ምን ያህል እኔ እንጃ። ምናልባት የወለዱ ሰዎች በእርግጥ ያውቁታል። እኛም ደግሞ እንግዲህ ልጆች እንደ መሆናችን እንግዲህ ወላጆቻችን ከ10 ዓመትም ከ20 ዓመት በኋላም ይህንን ነገር ብንሰማ እጅግ በጣም የሚያስደነግጥ ነው። እና እንግዲህ እዚህ ላይ ያላችሁ ሀሳብና አስተያየት ምን ማድረግ ነበረባት እቺ እህታችን? በነገራችን ላይ እኔም የማውቀው ታሪክ አለ እዚህ አጠገቤ አካባቢ እንደዚህ የገጠማት ልጅ። ምናልባት እሷ እንኳን ድሃ ነች በእርግጥ እና የሚያግዟት ሰዎች አሉ። የዛች ልጅ ህይወት እንግዲህ በዚህ ሁኔታ ነው የተበላሸው። ይህ እንዴት ነው የሆነው? እዛ ቤት ትሰራለች፣ እነዛ ሀብታም ቤቶች ማለት ነው። እና ልጅ አላቸው እዛ ቤት። ያ ልጅ ነው እንግዲህ ምናልባት አስገድዶ የደፈራት ይመስለኛል። እና እንግዲህ ይህን ታሪክ ነው እንግዲህ ግልጥ አድርጎ ያሳየኝ ማለት ነው። እንግዲህ አብረው እየኖሩ ናቸው ያሉት እነዛ ሰዎች፣ እኔ እየነገርኳቸው ያሉት ሰዎች። እና እንግዲህ ይህ ሰው ከብዙ ዓመት በኋላ ብትነግረው ምን አይነት ስሜት ሊሰማው ይችላል? እጅግ በጣም ልቤን ስለነካኝ ነው እንግዲህ ይህንን ቪዲዮ ይዤላችሁ የመጣሁት። ምን ማድረግ ነው ያለብን? እንደዚህ ሲያጋጥም ምን መደረግ ነው ያለበት? በተለይ ደግሞ ሴት እህቶቻችን እንደዚህ አይነት ነገር ሲያጋጥማችሁ መጀመሪያ ነው ወይስ ጊዜ ወስዳችሁ ነው ይህንን ነገር ማድረግ ያለባችሁ? ምክንያቱም ጊዜ ሲወስድ ልጆች ይመጣሉ፣ የልጆች ፍቅር አለ። ይህ ደግሞ ታሳቢ ማድረግ አለባችሁ። መጀመሪያ ቢሆን የተሻለ ይመስለኛል። ምክንያቱም ያንቺ ፍቅር ነው፣ ያ እንግዲህ ትቶ መሄድ ይችላል። የልጆች ፍቅር ደግሞ እጅግ በጣም አደገኛና ተጨማሪ ነገር ነው የሚሆነው። እና እንግዲህ እኔ ከመጀመሪያው ብትነግረው ጥሩ ነው ብዬ አስባለሁ፣ ካወቀች ይህንን ነገር ማለት ነው። እና እጅግ በጣም የሚያሳዝን ነገር ነው። እንግዲህ የተለያዩ ነገሮች ነው የሚገጥሙት፣ በተለያዩ መንገዶች ነው። እኔ አንድ ነገር ነው ያነሳሁትኝ ማለት ነው። እንግዲህ ሳያውቁም ለዚህ የተዳረጉ ሴቶች ሊኖሩ ይችላሉ። በወንዱ ጥያቄ መሰረት እነሱ ሊጋለጡ ይችላሉ። እና እጅግ በጣም የሚያሳዝን ነገር ነው። ሀሳብና አስተያየት እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። ወደ
ቀጣይ ቪዲዮ ትንሽ ፈታ የሚያደርጉ ቪዲዮዎች ላሳያችሁና ተመልሼ እመጣለሁ። ሰው ሰላም ስትሉ አንቺ ብላችሁ ሰላም የምትሉኝ ሰዎች ወይም ደግሞ ወንድ ሆናችሁ ወንድን አንቺ ብላችሁ ሰላም የምትሉ ሰዎች ተው። በጣም ነው የሚረብሸኝ። አይ ሚን አንቺ በጣም ልክ አይደለም። ባይ ዘ ወይ አንቺ አይ ሚን የሰውን ቀረቤታ ወይም ደግሞ የቅርበታችሁን ነው ኖርማሊ ይገባኛል። እርድናም ነው በዛ ላይ ደግሞ እርድና አይ ዶንት ኖ ግን የቀረቤታችሁን ወይም ደግሞ ወደ ሰውየው ያላችሁን ቅርበት ለማሳየት ነው አንቺ የምትሉት። ነገር ግን it's very disrespectful by the way። እኔ አንቺ አይደለም ወንድ አንቺ አይባልም። ወንድ አንቺ አትበሉ፣ ወንድን አንቺ አይባልም። ለ3 ዓመት በሐሰት ፈርዳ በሐሰት መስክራ እስር ቤት ካበሰበሰችኝ በኋላ ምንም ምስክር ስላላገኘው ታስሬ ጨርሼ ወጣሁ እና ስወጣ አገኘኋትና ለምንድን ነው ባላደረኩት ነገር ሊደፍሬ ሞከረ ብላ ነበር ጮኻ ምናምን የሰፈር ሰው ላይ ምናምን ጎረቤት ምናምን ተሰብስበው የመሰከሩብኝ ማለት። ትንሽ ልጅ ነበረች። ለምንድን ነው ላታለው አባቴ ሊሞት ነበር በዛ ሰዓት ትዝ ካለ አለችኝ። አባቷ በጣም ምርጥ ጎረቤቴ ነበር። ሊሞት ነበር እና እሱን ግዴታ ማሳከም ነበረብኝ እና በዛ ሰዓት የፈታሃት ሚስት ናት አለችኝ። ብር ከፍልሻለሁ ብላ አባትሽን አሳክምልሻለሁ ብላ እንደ መሰክር ያደረገችኝ አለች። ኦኬ በጣም ነው ያዘንኩት። ምክንያቱም አባቷን በረንብ ነው የማውቀው እና ታዲያ ሰጠችሽ አልኳት። የሚገርመው ለሷ ማል ሰጠቻት። እኔ ለዚህ ነበር እኮ ሚስቴን የፈቷት፣ ባለጌ ስለሆነች ነው የፈቷት። መጀመሪያ መፈራት ስለነበረ ንብረት የጋራ አልነበር፣ አስመዝግቤ ነበር። ስፈታት ምንም ድንቡሎ ሳንቲም አላቀምስኳት። እሷ መበቀሏ ነበር። ግን እቺ ልጅም ይኸው ሳሰጣት አባቷ አርፎ ጠበቁኝ ስወጣ እና ይቅርታ ብላ ጠየቀች። ስለሞቱ አባቷ ብዬን ይቅርታ ልበላት ወይስ እኔ ያለፈውን 3 ዓመት ማን ይመልስልኛል አለኝ አንድ ታካሚ። ምን እንደምትሉት እስኪ ንገሩኝና። ለራሱ መስሎኝ ነበረ። እንግዲህ ምን ታደርጋላችሁ እናንተ ብትሆኑ ጋይስ፣ የሚገርም ነገር ነው። እስኪ ሌላ ደግሞ አንድ ቁጣ ያስነሳ የማሩፍ ወንድማችን ቪዲዮ አለ እና እሱ ስለ ወታደሮች ነውና እስኪ እሱን ልጋብዛችሁ። እስኪ አንዴ በትዕግስት እቺን ቪዲዮ አብረን አይተን እንመለስ። ኢትዮጵያ ኧረ ኮሜንት ኧረ ይሄን የመሰለ ኮሜንት ሳላነብላችሁ አልውልም ብዬ ነው እንጂ ጋይስ አፍኖኛልስ። ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እስቲ እኔ የምር ላይክ ኮፕሊክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊዝ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁን ቆዩ። ድሮም ኢትዮጵያን እግዚአብሔር ነው የሚጠብቃት። እሺ ያው ቪዲዮ እንዳያችሁት ነው። ያው ብዙም ማውራት አያስፈልግም። ምክንያቱም ይሄ 8 ሰዓት ተውና 4 ሰዓት ራሱ ወጥቶ ሽንቱን ማሸና ነው እዛ ወንበር ላይ እንዲህ እየተሸርከረ። እኛ ራቡንም ጣሙንም ዝናቡን ጻሙንም ትተን እራታችን ጥይት እየሆነ ሀገራችን ሁሌም እንጠብቃታለን። ፈታ ብለን እንጠብቃት። እየጨፈርንም ምንም ያደርገን ማንንም እንጠብቃታለን፣ እናስከብራታለን። እኛ እዚህ ደማችን የምናፈስበት ነው። አንተ እዛ ወንበር ላይ ቁጭ ብለህ ኧረ ብለህ ጥርስን የምገለፍጠው ማለት ነው። ስለዚህ ያው ብዙ ማላወራም፣ ያው ተራ ነገር ነው ብቻ አንተ ተራ ነገር ነህና እና አጠገቡ ላይ የሆነ ፊኛ ራሱ ማለት ይሄ የህፃኖች መጫወቻ ቢፈነዳ ምግባበትን አታውቅም ወይ ከሀገር ውጪ ነህ ወይ ሀገር ውስጥ ነህ ማለት ነው። ግን ከዚህ ሚተር ጋር ባትነካካ ይሻላል። እሱ ብቻ ሳይሆን ብዙ ሰዎች አሉ ማለት ነው። ያንተ ደግሞ በቃ አስጠላኝ።
ድሮም አልወደም ሲጀመር አትመቸኝምና ግን ክብርን ብጠብቅ ይሻላልና አንድ ቃላት እስቲ በለው ወንድሜ። እሺ በቃ እኔ በቃ በዚህ ቪዲዮ ላይ በቃ በጣም ብዙ ነገር በቃ ሰምቼ ኮሜንት ላይ ምናምን የኮሜንት ገብተን እንነበባምና እሺ ለማንኛውም አመሰግናለሁ። በነገራችን ላይ እኔም አስቆኛል ቪዲዮ። ነገር ግን እንደዚህ ባንሰራ መከላከያ ማለት እንደ ሀገር ነው የምናየው አይደል እንዴ? እና እንደዚህ ቪዲዮዎችን ባንሰራ አንዳንዴ ጥሩ አይደለም። ለህይወቱም ሊያሰጋ ይችላል። እንግዲህ ሊታሰርም ይችላል። መከላከያ እንደዚህ ደፍሮ መስራት ልክ አይመስለኝም። እና እንግዲህ እጅግ በጣም ብዙ ቪዲዮ ነው የተሰራው በዚህ እና እንግዲህ ወንድማችን እንደምታዩት ነው የሚኖሩት ኑሮ። እንግዲህ እኛ እዚህ ተመችቶን እየኖርን እነሱ በየበረሃው አስቡትና እንግዲህ መከላከያ መንካት ማለት እንግዲህ ሀገር እንደ መንካት እንዳይመስል ጥንቃቄ ማድረግ አለብን ብዬ አስባለሁ። የእናንተ ሀሳብ እዚህ ላይ ማስቀመጥ ትችላላችሁ። እና ወደ ቀጣይ ቪዲዮ ላሸጋግራችሁ የንዋይና የካሙዙ ጉዳይ ነው። እሱን አይተን እንመለስ። ንዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ንዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ንዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር ያሉት የቅርብ ምንጮች፣ አሁን ላይ ግን ካሙዙ ካሳና ንዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለንዋይ ለመስጠት ፈቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ንዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። የሚገርም ነው። ሰይፉ ፋንታሁን ሾው ላይ በየሳምንቱ እየቀረቡ የምናያቸው ሴትና ወንድ አርቲስቶች የኑሮ ልዩነት ግን እያያችሁ ነው። ሙሉዓለም ጌታቸው የፊልም ኢንዱስትሪ ወንዶችን ይበላል፣ ሴቶችን ያበላል ብሎ ነበር። በእርግጥ ይህ አባባል ትክክል ነው? አሁን ባለው የፊልምም ሆነ የቲያትር ኢንዱስትሪ በሞት አፋፍ ላይ እንዳለ ይሰማኛል። አሁን ላይ የሚወጣ ፊልሞች የሉም። የሚወጡ ፊልሞች በጣም ሬር ናቸው። በዛ ላይ የሚሳተፉም አርቲስቶች አርቲስት እንኳን የሚለው ትንሽ ጥያቄ ምልክት ውስጥ ይቀመጥልኝ። ወጋየሁ ንጋቱን አርቲስት ባልንበት አፋችን ሌላውን ምን ማለታችን ትንሽ ይከብዳል። ኤኒዌይ ግን ትንቅ አርቲስቶች በጣም ጥቂት አርቲስቶች ይሳተፋሉ በነዛ ፊልም ውስጥ። እነዛ ፊልሞችም የተፈለገው ያህል ይታያሉ ማለት ዘበት ነው። አሁን ላይ ቲያትሩ ኦልሬዲ የተዘጋ ያለበት ሁኔታ ነው ያለው። የግል ቲያትር ቤቶች ኦልሬዲ እየተዘጉ ናቸው። የመንግስት ትንሽ እየተንቀሳቀሱ ነው ያሉት። በዚህ ኢንዱስትሪ ውስጥ በዚህ በደከመ ኢንዱስትሪ ውስጥ ሴቶችን የሚያበላ የሆነበት ወንዶችን የሚበላ የሆነበት ኢንዱስትሪ ምን ስለሆነ ነው? በእርግጥ ለሴቶቹ አዳልቶ ስለተከፈለ ነው የሚለው አይደለም። በዚህ በቲክቶክ መንደር የሚዋቸው ውስጥ አንዳንድ ሰዎች ፎሎወራቸው ከሆነ ሚሊዮን በላይ የሆነና እስቲ ታለንታቸው ምንድን ነው ብዬ ሳያቸው ምንም ደንሰው እንኳን በቃ ዳንስ ይችላሉ በቃ እነዚህ ልጆች ምናምን ብለ እንዳትላቸው የሚያደርጉ ቶሎ ብለው ጀርባቸውን እንደዚህ የሚያዞሩ ሴቶች ኢኮኖሚውን ግን ይዘውታል። ገንዘብ አክት ሲያደርጉ ታያላችሁ። ዛንዚባር ሄደው ሲዝናኑ ታያላችሁ። ዱባይ ሄደው ሲዝናኑ ታያላችሁ። አርቲስቶቹም የ300,000 ብር አይፎን ሲይዙ ታያላችሁ። እና ምንጩ ምንድነው ብዬ ሁሉ ጊዜ ጥያቄ አለብኝ። ባዚ እነዚህ ወደ እኔ ኮንተንት ላንጣውና እነዚህ ሌባ ባለስልጣናት፣ ገንዘብ ያካበቱ ባለስልጣናት የግል ፍላጎታቸው መጠቀሚያ አድርገዋቸው ይሆኖይ የሚል ጥርጣሬ አለኝ። ጥርጣሬ በጣም እንዳጠናክረው የሚያደርገኝ ደግሞ
ሴቶች አርቲስቶች አሁን ላይ ሲፋቱ ታያላችሁ። ትዳራቸው የጸና ትዳር የላቸውም እና በዚህ ሰፈርም እኔ የምጠላቸው ሰዎች ወደዚህ መንደርም ሳይገቡ አይቀርምና እስቲ እናያለን ቀጥለን። ያው ምክንያቱ ምናልባት ሊናገር ያሰበው ገብቶኛል እኔ። እናንተ ደግሞ እንግዲህ ኮመንት ላይ መጻፍ ትችላላችሁ። እንግዲህ ሀገራችን ላይ በአርቱ ዙሪያ አሪፍ ፊልም እኔ እንጃ እስካሁን ድረስ የተወሰኑ በእጅ የሚቆጠሩ ነገሮች ሊኖሩ ይችላሉ። ነገር ግን ሀገራችን ላይ የሚሰሩ ፊልሞች እንግዲህ እጅግ ህዝቡ ለዛ ነው የሰለቸው ብዬ ነው ማምነው። እንግዲህ አርቲስቶቹ ደግሞ እጅግ በጣም የተጋነነ ወጪ አውጥተው የማይሰሩበት ምክንያት ደግሞ እንግዲህ ስለ ብዙ ተመልካች ስለሌለ ይመስለኛል። እና እንግዲህ ከነዚህ አንጻር ነው እንግዲህ ምንም ማድረግ አይቻልም። ግን የሴቶቹ እና የወንዶቹ ልዩነት ደግሞ እዚህ ላይ ያለ ይመስለኛል። ምክንያቱ እናንተን ኮመንት ላይ መጻፍ ትችላላችሁ ምን እንደሆነ ማለት ነው። እና ወደ ቀጣይ ቪዲዮ ላሸጋግራችሁ። ሰላም አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። አካል መታችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ጋይስ አዶናይ በአዲስ ነገር ሳይሆን እሱ በሆነው ነገር እየተመለሰ ነው። አዶናይ ያው ታውቃላችሁ ፍቅር ነው። አዶናይ መተጋገዝ ነው። አዶናይ አንድነት ነው። የቃሉ ትርጉም ራሱ ለኔ የሚሰጠኝ እንደዛ ነው። አዶናይን ሳስበው እንደዛ ነው የሚሰማኝ። ገብቷችኋል? አሁን አዶናይ ያለውን ድባብ ያለውን ሁኔታ የሚቀይር ነገር ይዞ እየመጣ ነው። በቃ ጠብቁት። ይሁላችሁ አዶናይ ነው። ሌላ ምንም ልትለው የሚችለው ነገር አይደለም። በጣም የሚያስደንቅ ማለት በነገራችን ላይ ስለሱ ያለ ማውራት አይቻልም። በቃ ስለ አዶናይ ያለ ማውራት አይቻልም። በቃ አዶናይን ኮንቴንት ያለ ማድረግ አይቻልም። ገብታችኋል? እሱ ራሱ ቲክታክ ፕላትፎርም ላይ ያለ ራሱ ፕላትፎርም ነው። በቃ እሱ ራሱ ለዚህ አዶናይን ኮንቴንት ያለ ማድረግ አይቻልም። ስለሱ ያለ ማውራት አይቻልም። ጋይስ እኔን አሁን ትላንትና አንድ ሰው እንዲህ ብሎ ጠየቀ። ለምንድነው የስቲን ያክል እርግጠኛ የሆንክባቸው በጃኒና በአዶናይ? እርግጠኛ የሆንኩባቸው ትራክ ሪከርዳቸውን አይቼ ተመልከቱ። ጃኒ ድሮ የነበረችበትን አስቧት፣ አሁን ያለችበትን ለውጥ አስቧት። ጋይስ እቺ ልጅ ብትሳሳት እንኳን መማር የምትችል ልጅ ናት። አዶናይንም አስቡት፣ ያኔ የነበረበትን አስቡት፣ አሁን ያለበትን አስቡት፣ የቆመበትን አስቡት። ብሳሳት እንኳን መማር የሚችል ልጅ ነው። ገብቷችኋል? ለዚህ እነሱ አሁን የያዙት መንገድ ሊደገፉ የሚገባ መንገድ ነው። በቃ ሌላ ነገር አይደለም። ለዚህ በደንብ እንደግፋችኋለን። በደንብ ይኸውላችሁ አንዳንድ ሰዎች ይላሉ ለምንድነው ስህተቶቻቸውን እንኳን ስህተት እንኳን የለባቸውም። ስህተት እንኳን ቢኖርባቸው ስፔሻሊ ሁለቱ ስህተት እንኳን ቢኖርባቸው በዚህ አርዳኝ በዚህ ትደግመኛለህ እንጂ እዚህ ሚዲያ ላይ መጥቼ ስማቸውን አላሳጣም። ገብቷል? መውደድ ማለት ምን ማለት እንደሆነ ታውቃለህ? ልጅን ስትወደው እስከነ ስህተቱ ነው የምትወደው፣ እስከነ ንፍጡ ነው የምትወደው አይደል? ልጅህን እስከነ ስህተቶቻቸው ነው የምትወዳቸው። ለዚህ እኔ እነሱን እስከነ ስህተት ቢሰሩ እንኳን አሁን እኔ ምንም ስህተት አላየሁባቸው፣ ስህተት ቢሰሩ እንኳን እስከነ ስህተቶቻቸው ነው የምወዳቸው ብዬ ነው የነገርኩት። ገብቷል? ታስ ማይ ፕሪንሲፕል። በቃ በክፉ ቀን ከሰው ጎን ከቆምክ በኋላ የሆነ ጊዜ ላይ ደግሞ አትቀየርም። ገብቷል? ስህተት እንኳን ነው ብለህ ብታስብ በውስጥ ትነግራቸዋለህ። ቅሬታ እንኳን ቢኖርብህ በውስጥ ትነግራቸዋለህ እንጂ አደባባይ ላይ አምጥተህ የምትወዳቸውን ሰዎች ይኸውልህ አታሰጣቸው በምንም ታምር። እንደዚህ የሚያደርጉ ሰዎች ካሉ ወዳጆች አይደሉም ጋይስ። ይሄ ራስን ዲፌንድ ማድረግም አይደለም። ወዳጆች አይደሉም። በጥል መሃል እንኳን የማይነገር ነገር አለ አይደለ? ሰዎች ሁለት በጣም የቅርብ የሆኑ ሰዎች ተጣልተው እንኳን የማይነገር አይደለም። እንዲወደድናቸውን ሰዎች በምንም መመዘኛ በኔ ጉዳይ እኔ በምንም ምክንያት አደባባይ ላይ አምጥቼ አላሰጣቸው። በምንም
በቃ ይኸው ታርደኛለህ፣ በዚህ በዚህ ትደግመኛለህ እንጂ አላደርገውም። ለዚህ እነኚህ ሁለት ሰዎች ማይ ፌቨራይት በቃ በጣም መወዳቸው ሰዎች ናቸው። እነሱን መደገፌን ቀጥላለሁ። ስደግፍ ግን ከስድብ ይኸውላችሁ ሰዎችን ከማንቋሸሽ ሰዎችን ከማወዳደቅ በጸዳ በፍቅር በሆነ መንገድ ያንን ማድረግ የምፈልገው። ስተት እንኳን ሰዎች እነሱ ላይ ያሉት ነገር ስተት ቢሆን ያንን ሰውዬ ለመተቸት በጣም ሪስፔክትፉል በሆነ መንገድ ነው ሐሳቤን መግለጽ የምፈልገው። አሁን እንደዛ አይነት የጥል የክርክር ጊዜ ሊያበቃ ከጫፍ ደርሷል። አዶናይ በርታ፣ በጣም እንወዳሃለን፣ በጣም እናከብራለን። ታንክ ዩ ቬሪ ማች። ትክክለኛ ቲክቶክን አሁን አየን። ወይኔ ጉዴ ጋይስ፣ የማትገመት ሰው ሁኑ ማለት አሁን ነው ስታምሩ። እኔ አላምንም። ኦ ማይ ጋድ ሁለት እንቆቻችን ታረ ወሬው እንዴት ደስ ይላል። ኳሊቲ ይላል። በዚህ ህዝብ መደነቅ አትገረሙ፣ መወደድ አትገረሙ፣ ምናምን አትገረሙ። ታውቃላችሁ በሰው ሀገር እንዳያስቀሯት ፍቅር ይበላችሁ። ኮመንት ነው ያለውን ያላልኩም እኔ ለምን እንደዚህ እንደምታውቃለች። ይሄ ህዝብ ሶሻል ሚዲያ ላይ ጋይስ በጣም ስትወደዱም ስትደነቁም አይሙቃችሁ። ጌታን ነው የምላችሁ። ፍሪብስማ ልክህን አገኘህ፣ ቦታህን አገኘህ። አንቺ ሀሜተኛ ላም የፈረንጅ ነው የሀበሻ ላም? የፈረንጅ ነው የሀበሻ ላም? ሹገር አገኘ። ማናት ሹገሯ? ማናት ሹገሯ ጋይስ? እኔ ነኝ። እኔ እኮ በጣም ነው የምታዝናኝ። ታይ ማሚዬ ታይ። እንግዲህ የነበረኝ ቆይታ ይህንን ይመስላል። የአዶናይና የዩቲናስ ቪዲዮ እንግዲህ እጅግ በጣም መነጋገሪያ ነበረ። ነገ አዶናይ ወንድማችን የቲክታክ ትምህርት ቤት ወይም አካዳሚ ያስመርቃል ማለት ነው። እንግዲህ ሁሉም ሰው ተጋብዘዋል። ምናልባት አዶናይ ለማየት የምትፈልጉ ሰዎች ሄዳችሁ እንግዲህ መጋበዝ መከታተል ትችላላችሁ ማለት ነው። ይሄ ትልቅ እድል ስለሆነ ለአዶናይ ለማግኘት ማለት ነው። እጅግ ደስ ይላል። እንግዲህ የነበረኝ ቆይታ ይህንን ይመስላል። እስካሁን ቆያችሁ እጅግ በጣም አመሰግናለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።